የራስ ምቾትን እንደገና የአይን አምሮትን አመንዝራነትን አስወግደን መሆን አለብን። እነዚህ ነገሮች ጥብና ክርክር እነዚህ ነገሮችን ሳናስወግድ ዲያብሎስን መቃወም አንችልም። የዲያብሎስን ሐሳብ እንዳይቀበሉ የእግዚአብሔርን ሐሳብን የእግዚአብሔርን ፍቃድ በመጀመሪያ በክርስቶስ የተገኘውን ስፍራ ያንን እውነተኛ ስፍራ ልብን እንዳይቆጣጠር የጽድቅ ጥሩርን እንዲጠቀሙ ያዛል። ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እግዚአብሔር ታላቅ የሆነ የሱን ሐሳብ በመካከላችን ይገልጣል። ዛሬ የምናየው ደግሞ የእግዚአብሔር ቃል ኤፌሶን ምዕራፍ 6 ላይ ከቁጥር 10 እስከ 20 ያለውን አነብና ከዛ በኋላ ጸልየን የቃሉን ሐሳብ እናያለን። እንደዚህ ይላል፣ በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ጦር ሁሉ ልበሱ። መጋደላችሁ ከደምና ከስጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚያም ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ። በሁሉ ላይ ጨምራችሁ የሚንበለበለውን የክፉን ፍላጻን ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር የመንፈስ ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ዘውትር በመንፈስ ጸልዩ። በዚያም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት በሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንድታውቁ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌል በሰንሰለት መልእክተኛ የሆንኩትን መናገር እንደሚገባኝ ስለ እርሱ በግልጥ እንድናገር ዘንድ ለምኑ እያለ ከዛም በኋላ መጨረሻ ሰላምታን ይናገራል። እግዚአብሔር ይህን ቃል እንዲያስተምረን መንፈስ ቅዱስ በመካከላችን እንዲሆን እንጸልያለን። በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር አምላካችንና አባታችን ሆይ አንተ በቃል ጻድቅ ነህ፣ በስራ ሁሉ ግሩም ነህ። ዛሬም ትናገራለህ፣ ትመክራለህ፣ አቅጣጫን ታሳያለህ። የዲያብሎስን ሽንገላ እንዴት መቃወም እንዳለብን፣ እንዴት የዲያብሎስን ሐሳብ ማፍረስ እንዳለብን በእውነት ቃሊ ደግሞ እንዴት ይላል ከልምዳችን አላቀ በቃሊ ሐሳብ ውስጥ እንድንቆም ልታደርገን ልትመክረን ልትገጽጸን አቅጣጫ ልታሳየን በመካከላችን ከፍ ብለን እንድትገለጥ እኔ ጸልያለሁ። በዚህ ዩቲዩብ ቻናል ላይ ከዓለም ዳርቻ የሚከታተሉት የሚያዩት በድንገት የሚመለከቱት ሁሉ ዲያብሎስን እንዴት መቃወም እንዳለባቸው ይገነዘቡ ዘንድ ያስተውሉ ዘንድ ለእያንዳንዳቸው ጌታ ሆይ የማስተዋልን ጥበብ መንፈስ እንድትሰጣቸው ለእኔም ለባሪያ የቃልን ደጅ እንድትከፍት ለሚሰሙ ጸጋን እንድትጨምር እንጸልያለን። በሁሉ ነገር ክርስቶስን ከፍ አድርገው መንፈስ ቅዱስ አንተ ጌታ ስለሆንክ እናመሰግናለን። ሕያው በሆነ ተስፋችን በኢየሱስ ስም አሜን። እዚህ ጋር ኤፌሶን ላይ ያለው መልእክት የእግዚአብሔርን ቃል ስናገር እንደዚህ በሚል ርዕስ እናገራለሁ። ለእግዚአብሔር በመገዛት ዲያብሎስን እንቃወም። እንዴት ነው ለእግዚአብሔር መገዛት የምንችለው? ጳውሎስ እዚህ ጋር እንዴት ለእግዚአብሔር መገዛት እንዳለበት እነዚህ የጦር መሳሪያዎችን አጠቃላይ በብዙ አቅጣጫ 1 2 3 4 5 አይነት 6 እነዚህን ምን እንደሆኑ በእግዚአብሔር ቃል መሰረት ዲያብሎስን እንዴት መቃወም እንችላለን? እንዴት ነው ዲያብሎስን መቃወም እንችለው? እንዴት ሆኖ ነው ዲያብሎስ ደግሞ መሸነፍ የሚችለውን ሚለውን በእግዚአብሔር ቃል ሲናገር በዚህ ጊዜ ጳውሎስ ሮም ላይ ነበርና ጳውሎስ ይሄንን ለአማኞች ሲናገር ምን ማለቱ ነው? ሰይጣን እግዚአብሔርን ይጠላል። እግዚአብሔርን መጥላቱን በምንድነው የሚያስታውቀው ሲባል የሚገርም ነገር የእግዚአብሔር ልጆችን በመዋጋት መጀመሪያ ዲያብሎስ ምን ነበረ ሲባል አሳች ነው። የእግዚአብሔርን ሐሳብ አጣሞ የራሱን ሐሳብ ትውልድን እንዲቀበሉ የሚያደርግ አሳች ነው። ይሄንን መጀመሪያ በኤደን ገነት ላይ አድርጎታል። አታላይ ነው።
ውሸታም ነው። ሰይጣን ደግሞ ሌላው ምንድነው ሲባል ከሳሽ ነው። የእግዚአብሔርን ቃል በትክክል ትውልድ እንዳያውቅ የሚያደርግ ነውና ይህንን የእግዚአብሔርን ቃል በትክክል እንዳያውቁ የሚያደርገውን የሰይጣን ከብዙ አጋንንቶች ጋር ከክፉ ሰራዊት ጋር በመደራጀት እንደገና ደግሞ ብዙ አይነት የእግዚአብሔርን ሐሳብና ፍቃድን ሰዎች እንዳያውቁ የሚያደርግ ነው። ስለዚህ ክፉ መናፍስትን ጋር የምንጋደለው እንዴት ነው? ውጊያን አስመልክቶ ጳውሎስ ሲናገር ምን ይላል? መጋደላችሁ ከአለቆችና ከስልጣን ጋር ከዚህ ዓለም ገዢ ከጨለማው ጋር ነው ይላል። የጨለማው ሐሳብ ስራው ምንድነው ሲባል የሰይጣን ሰራዊት ብዙ ጊዜ የሚደራጁበት የጦር ኃይል የተደራጀ ነው። ግን ሰይጣን ራሱ ስራው አካሄዱን ያደራጀ ቢሆንም በአይን የሚታይ አይደለም። በስራው ራሱን ይገልጣል። ሰይጣን ማለት ምን ማለት ነው? ሰይጣን በአይን የማይታይ ግን የክፋትን አሰራር በምድር ላይ የሚያደርግ እንዲሁም ክርስቲያኖች ጋር የሚዋጋ ጠላት ነው። ሰይጣንን እንዴት ነው መቃወም የምንችለው? በጣም ወደ ቃሉ ሐሳብ ከመሄዳችን በፊት ይሄን መናገር ፈልጋለሁ። ሰይጣንን እንዴት ነው መቃወም የምንችለው? የእግዚአብሔርን ቃል ለመቃወም ማድረግ ያለብን ነገሮች አሉ። ብዙ ጊዜ ወታደር ወደ ጦር ሜዳ ሲገባ ማድረግ ያለበትን ጳውሎስ እዚህ ጋር ሲናገር ምንድነው ሲባል ሰይጣንን ለመቋቋም ለማጥቃት ወይም መዘጋጀት ምንችለው ምን ጸንተን መቆም የምንችለው የሚያስፈልጋቸው መንገዶችን ይናገራል። እንዴት አድርገን ነው ሰይጣንን መቃወም የምንችለው? እዚህ ጋር ኤፌሶን ላይ እንደምናገረው ገና ሲናገር ቁጥር 10 ላይ በቀረው በጌታ ኃይልና ችሎት የበረታችሁ ሁኑ። የበረታ ሰው ሰይጣንን መቋቋም ይችላል። ሌላው ደግሞ ለእግዚአብሔር በመገዛት ሰይጣንን ለመቃወም እንችላለን። ሰይጣን ለእግዚአብሔር እንዳንገዛ ብዙ ጊዜ የራሱን ሐሳብ የራሱን ፍቃድ ለማድረግ ይናገራልና የእግዚአብሔርን ሐሳብን የእግዚአብሔርን እውነት እንዳንገልጥ ያደርጋል። ይሄንን ከእግዚአብሔር ቃል አንድ ስፍራ ማንበብ ፈልጋለሁ። ያዕቆብ መልእክት ላይ ምዕራፍ 4 ላይ እንደዚህ ይላል። ለእግዚአብሔር እንዴት ነው መገዛት የምንችለው? እንዴት ነው ዲያብሎስን መቃወም የምንችለው የሚለውን የእግዚአብሔር ቃል ሲናገር እንደዚህ ይላል። ያዕቆብ መልእክት ምዕራፍ 4 ላይ ከቁጥር 1 እስከ 7 ድረስ ያለው ከቁጥር 1 እስከ 7 ድረስ እንደዚህ ይላል። ያዕቆብ መልእክት ምዕራፍ 4 ከቁጥር 1 እስከ 7 እንዲህ ይላል። በእናንተ ዘንድ ጦርና ጠብ ከወዴት ይመጣል? በብልቶቻችሁ ውስጥ ከሚገኘው ከነዚህ ከምቾታችሁ አይደለምን? ትመኛላችሁ፣ ለእናንተ አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑም፣ ለእናንተም አይሆንም። ትለምናላችሁ፣ በምቾቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ፣ አትቀበሉ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲያስ የዓለም ወዳጅ ለሚሆን የሚፈቅድ የእግዚአብሔር ጠላት ሆኗልና። ወይስ መጽሐፍ በእኛ ዘንድ ያደረሰው መንፈስ ቅዱስ በቅናት ይመኛልን ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኛውን ይቃወማል፣ ለትሑታን ግን ጸጋን ይሰጣልና። ቁጥር 7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል ይላል። ዲያብሎስን መቃወም የምንችለው ዲያብሎስን በብዙ ጊዜ ተቃውመን የእግዚአብሔርን ሐሳብና የእግዚአብሔር ፍቃድ በሕይወታችን ላይ እንዳይፈጸም ስናደርግ እነዚህ ከላይ ያሉትን ሐሳብ የስጋዊነትን፣ የራስ ምቾትን፣ እንደገና የአይን አምሮትን፣ አመንዝራነትን አስወግደን መሆን አለብን። እነዚህ ነገሮች ጥብና ክርክር እነዚህ ነገሮችን ሳናስወግድ ዲያብሎስን መቃወም አንችልም። ለዛ ነው ያዕቆብ ሲናገር ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ። እንዴት ነው ለእግዚአብሔር የምንገዛው? ዲያብሎስን የምንቃወመው ሲባል ለእግዚአብሔር የምንገዛው እንደ ቃሉ ስርዓት በመኖር ነው። ቃሉ ደግሞ ዲያብሎስን እንዴት ነው መቃወም የምንችለው? አንዳንድ ጊዜ በኢትዮጵያ ላይ ዲያብሎስን በመቃወም ብዙ አይነት ስህተቶች አሉ። በቃ በደቦ ገጽጹ፣ ወደዛ ጋር ሂዱ፣ ጭሁ፣ እንደዚህ አድርጉ እየተባለ አካሄዶች፣ የተሳሳቱ አካሄዶች አሉ። ዲያብሎስን መቃወም የምንችለው እንደዛ ነው ወይ? አይደለም። ሰይጣን ማለት ጠላት ቢሆንም እንግዲህ ክርስቲያኖች ከዚህ ጠላት ጋር የሚዋጉ እንዴት ነው?
ዛሬ ድምፅን ከፍ አድርጎ እንደመጸለይ ወይ ድምፅን ከፍ አድርጎ መገሰጽ ዲያብሎስን ሊያርቅ ይችላል? አያርቅም። ሌላውስ ደግሞ በመጸለይ በመገሰጽ ሰይጣንን መዋጋት እንችላለን? የሱን ሐሳብ በቃ በደበው በመጨው ይቻላል? ዲያብሎስ በዛም አይሸሽም። አንዳንድ ጊዜ ወደ ጥልቅ ውረድ በማለት የሚገጹ ሰዎች አሉ። ሄዱ ወደ ጥልቅ አዝዣለሁ ውረድ ይላሉ። ወገኔ ወደ ጥልቅ ማውረድ ይኸውልህ የሚያወርደው ራሱ ክርስቶስ ነው፣ እኛ አይደለንም። መጨረሻው ላይ በፍርድ ቀን ይሄን ራእይ ምዕራፍ 20 ላይ ይናገራል። ወደ ጥልቅ ከዛም ወደ ሲኦል የምጥል ማን ነው? ራሱ እግዚአብሔር ነው። እንደዚህ አይነት አንድ ቀን እግዚአብሔር ሰይጣንን ወደ ጥልቅ ወደዛም ወደ ሲኦል እንደሚያወርድ እናውቃለን። ይህንን የሚመስሉ የተሳሳቱ ይሄ ተቃውሞ እንደዚህ አድርጉ አይሄድም። ያውላችሁ ዲያብሎስን መቃወም የምንችለው ያዕቆብ እንደሚናገር ለእግዚአብሔር ተገዙ ይላል። ለእግዚአብሔር የተገዛ ሕይወት ከሌለ፣ ለእግዚአብሔር የሚኖር ማንነት ከሌለ ዲያብሎስን መቃወም አንችልም። ስለዚህ ዲያብሎስ እንዴት ነው መቃወም እንችለው? የዲያብሎስን ሐሳብና ሽንገላን መቋቋም የምንችለው እንዴት ነው? እዚህ ጋር ጳውሎስ በኤፌሶን ላይ እንደተናገረ የዕቃ ጦሮች አሉ። እነዛ ጦሮች አጠቃላይ ምንድን ናቸው? ልክ እሱ ሮም ላይ እያለ የሮም ወታደሮች የሚለብሱትን አለባበስ በማየት ያንን አስመልክቶ በኤፌሶን ላለች ቤተክርስቲያን እነዛ መልእክቱን ሲጽፍ ሲናገር እንዴት አድርጎ የዲያብሎስን ሽንገላ መቃወም እንዳለባቸው ይናገራቸዋል። ዲያብሎስ መጀመሪያ ቅድም እንዳልኳችሁ አሳች ነው፣ አታላይ ነው። የእግዚአብሔርን እውነት በውሸት በመለወጥ ሐሳብን በአእምሮ ውስጥ በመክተት በኤደን ገነት ላይ የእግዚአብሔርን ሐሳብ ውሸት እንደሆነ በመስበክ ከሕይወት ቃል ከእግዚአብሔር ጋር ለመዋጋት የእግዚአብሔር ልጆችን ነው ተጽዕኖ የሚያደርገው። ይህን ነው ጳውሎስ ሲናገርም ዲያብሎስ በተንኮሉ በክፋቱ ሔዋንን እንዳሳታት ለበእናንተ ክፉ ሐሳብ በአእምሯችሁ እንዳይከት ብዬ እፈራለሁ ይላል። ይህንን ያደርጋል። ሌላው ዳዊት ዲያብሎስ ከሚሰራቸው የሚያደርጉ የእሱ ባህሪዎች ሌላው ምንድነው? ትዕቢተኛ ነው። በልብ ውስጥ ትዕቢትን ሞልቶ ሰው በራሱ ክብር በራሱ ነገር እንዲኩራራ አድርጎ አንድ ጊዜ ዳዊትን እንደዚህ ያደረገ ያሉትን ሰራዊቶችን ሕዝብን እንዲቆጥር ልቡን አነሳሰው ይላል ዲያብሎስ። እግዚአብሔር በማይከብርበት መንገድ። ለዚህ ነው እግዚአብሔር የዳዊትን ልብ አነሳስቶ ነበር። ማን? ዲያብሎስ። ትዕቢተኛ ነው። ሌላ ደግሞ ዲያብሎስ ምንድነው ሲባል ከሳሽ ነው። ጻድቃንን የሚከስ ኢዮብን በእግዚአብሔር ጽድቅ ጸንቶ ያለውን የሚከስ ከሳሽ ነው። እግዚአብሔር በምስቱ በኩል እንኳን ሆኖ ለእግዚአብሔር ያለው ምስጋና ከሕይወቱ እንዲወገድ ሰድበ ሙት እስከሚል ድረስ የሚከስ በጽድቅ ሕይወቱ ላይ እንዲኮነን የሚያደርግ በአኗኗሩ እንዲኮነን የሚያደርግ አስተምሮን የሚያመጣ ነው። ሌላው ዲያብሎስ ደግሞ ምንድነው ሲባል ወገኖቼ ቀናተኛ ነው። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ፣ ለእግዚአብሔር ዓላማ ጨክኖ ያሉ ሰዎችን ክፉ ሰዎችን አነሳስቶ የክፉን ሐሳብ በልባቸው በመጨመር እንደነ ዳንኤል ያሉትን እምቢ ያሉትን የተጉ ሰዎችን ወደ ጥፋት ወደ ሞት እንዲከተቱ የሚያደርግ ነው። ይህንን ሐሳብ በአማን ላይ ምናያለን። ሌላው ዲያብሎስ ምንድነው ሲባል ፈታኝ ነው። ማንን ፈተነ? ኢየሱስን በምድረ በዳ ፈተነ። ነገር ግን ዲያብሎስ ያመጣውን ፈተና፣ ዲያብሎስ ያመጣውን ክስ፣ ዲያብሎስ ያቀረበው ነገር እንዴት አሸነፈ ኢየሱስ? ይህንን ኤፌሶን ላይ እናያለን። በኋላ ቃሉ ላይ ስራውን ለመቋቋም ሽንግላውን ለመቋቋም የጠላትን የዲያብሎስን ሐሳብ ለመቋቋም ማድረግ ያለብን ነገሮች ምንድናቸው? እነዚህን ማወቅ አለብን። ሌላው ዲያብሎስ ምንድነው ሲባል የሚገርም ነገር ከብዙሃን ጋር ሆኖ የሚናገር ተሳዳቢ ነው። የሃይማኖት መሪዎችን ይጠቀማል። ሃይማኖት መሪዎችን በመጠቀም ህዝብን በመጠቀም ኢየሱስ ላይ የውሸት ክስ ሲያቀርብ እናያለን። ይሄንን ነው ዮሐንስ ወንጌል ምዕራፍ 8:44 እናንተ የዲያብሎስ ልጆች ናችሁ፣ የዲያብሎስን ስራ ታስፈጽማላችሁ። የስተት አስተምሮ እንዲነገር የእውነት ቃል ሲነገር እንዲቆጡ በማድረግ የሃይማኖት መሪዎችና ብዙሃንን ይጠቀማል። ወገኖቼ ዛሬ ዲያብሎስ
ለብዙዎች የቤት ስራ ሰርተው ከእውነት ቃል እንዲወጡ በማድረግ የብዙዎችን ልብ አነሳስቷል። ስለዚህ ይህንን ነው ጳውሎስ ሲናገር የእውነትን ምንድነው የእውነት መቀነት ታጥቃችሁ ይላል። ምንድነው መታጠቅ ያለብን መሳሪያ? ወገኖች ወታደሮች በወገባቸው የሚያስሩት መሳሪያውን ራሱ የሚሆነው በቀበቶ ውስጥ ተገብቶ ነው። ብዙ ጊዜ ብዙ አይነት ነገሮች ያንን እያየ ታጠቁ ይላል። ያ የሚታጠቁበት ነገር ምንድነው? የሚፈጽሙት ኃጢአት ሁሉ ማንም በማንም ጉዳት እንዳያደርስ ሰይጣን ደግሞ ታውቃላችሁ የተሳሳተ ትምህርትን ሰይጣን ውሸት የመከላከያ መሳሪያዎችን ሁሉ ከእውነት ጋር ያልተያዙ ነገሮችን መረጃን ይዞ ይመጣል። ይህንን የሰይጣንን ውሸት ፍላጻውን ኃይሉን ለመቋቋም እንደቻል ምን ማድረግ አለበት? ክርስቲያኖች ግዴለሾች መሆን የለባቸው። ብዙ ክርስቲያኖች ወደ አምልኮ ወደ ፈውስ ፕሮግራም ይመጣሉ፣ ለእግዚአብሔር ቃል ግን ያላቸው አመለካከት የወረደ ነው። ስለዚህ ትጥቃቸውን በማላላት በእግዚአብሔር ቃል እውነት እንዳይታጠቁ በማድረግ ለሐሳቡ ምቹ እንዲሆኑ ያደርጋል። ስለዚህ ወገኖች ሰይጣንን ለማሸነፍ ምን ማድረግ አለባቸው? ቅዱሳን የሰንበት ትምህርት ወይ መጽሐፍ ቅዱስ ጥናት የእግዚአብሔርን ቃል በሙላት ማወቅ አለባቸው። ስለዚህ የሰይጣንን ውሸት ለመቃወም ይህንን ማድረግ አለበት። የጽድቅ ቀበቶ የጽድቅ መቀነት አጽንቶ መታጠቅ። በምንድነው የምንታጠቀው? በእግዚአብሔር ቃል መታጠቅ አለብን። ሁለተኛ የጽድቅ ጥሩር ይለዋል መጽሐፍ ቅዱስ እዚህ ጋር ሲናገር የጽድቅ ጥሩር ለብሳችሁ ይላል። ይሄ የጽድቅ ጥሩር ደግሞ ምንድነው? በጣም ሲባል የሚገርም ነገር በዛ ዘመን ይሄ የጽድቅ ጥሩር እሱ ያያቸው በሮም ወታደሮች ላይ ያያቸው ከከብት ቆዳ ወይ ከናስ ወይ ከብረት ተሰርቶ ወታደሮች ደረታቸውን የሚሸፍኑት ነገር ነው። ያ የጽድቅ ይህ መሳሪያ ታውቃለህ ልባቸውን እንዳይነካ እንዳይጎዱ ውስጣቸውን እንዳይነካ ይሄን ልብ አካባቢ ደረት አካባቢ የሚሸፍን ነው። ስለዚህ በልባቸው ውስጥ ክፉ ሐሳብ እንዳያመጣ የዲያብሎስን ሐሳብ እንዳይቀበሉ የእግዚአብሔርን ሐሳብን የእግዚአብሔርን ፍቃድ በመጀመሪያ በክርስቶስ የተገኘውን ስፍራ ያንን እውነተኛ ስፍራን ልብን እንዳይቆጣጠር የጽድቅ ጥሩርን እንዲጠቀሙ ያዛል። እግዚአብሔር በሚፈልገው መንገድ ስንኖር ኃጢአት ከሕይወታችን ልናስወግድ ይገባል። እግዚአብሔርን ቃል በትክክል የጽድቅ ጥሩር ለመልበስ እነዚህን ለመሸፈን ልባችን ውስጥ ያሉ የተበላሹ አመለካከቶች ሰይጣን ያስገባቸውን ማስወጣት። ወገኖቼ ክርስቶስን ካመን በኋላ እግዚአብሔር ጥፋታችን እንዲሁም ይቅር ካለ በኋላ የእርሱን ጽድቅ ለብሰናል። የለበስነው ያንን ጽድቅ የሆነውን ክርስቶስን በሕይወታችን ከተለያየ አደጋ ከክፋት እንድንጠበቅ የሆነውን ክርስቶስን ተሸፍነናል። የእርሱን ጽድቅ ስላለ ሰይጣን እኛን ለመከላከል ስልጣን የለውም። ጽድቁን ከለበስ ልክ እነዛ የጥሩርን እንደሸፈኑ ከቆዳ ወይ ከከብት ቆዳ ወይ ከናስ ከብረት የተሰራውን እንደዚህ ወደ ደረታቸው አካባቢ ጠላት እንዳያጠቃ እንደሚሸፍን ክርስቶስንም ባወቅን ጊዜ የተሸፈነው የክርስቶስን ያንን የጽድቅ ማንነትን ያንን የእርሱን ጽድቅ ለብሰናል። ያንን አልፎ ዲያብሎስ ሊቋቋመን አይችልም። እግዚአብሔር በሚፈልገው መንገድ ስንኖር ነው ይሄን መልበስ ምንችለው። የጽድቅ ጥሩር መልበስ ምንችለው እግዚአብሔር በሚፈልገው መንገድ ስንኖር ኃጢአት ከሕይወታችን ስናስወግድ እነዚህ ነገሮች ካሉ ይህንን ነው ያዕቆብ የምናገረው፣ ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል። ዲያብሎስ ሸንጋይ ነው። ዲያብሎስ በሕይወታችን ብዙ አይነት ነገሮችን ሊያመጣ ይችላል። ዲያብሎስ ምኞትን ኃጢአት ምኞት ትጸነስና ኃጢአት ሞትን ይወልዳል ይላል። ምኞት ያመጣል። ግን ግዴታ ኃጢአትን እንድንሰራ አያስገድደንም። እኛ ራሳችን ፈቅደን ካልከፈትን። ለዛ ነው ዲያብሎስ እንደሚያገሳ አንበሳ ይላል ሐዋርያው ጴጥሮስ ሲናገር፣ በዙሪያችሁ ይዞራል እንዴት የሚውጠውን ፍለጋ ይላል። ከተከፈተለት ገብቶ የስጋችሁን አምሮት ወገኖቼ ዛሬ ያለንን
የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ እያለፍን እንድንሄድ የሚያደርጉ ብዙ አይነት አለ። ከህይወታችን ስናስወግድ እግዚአብሔርን የሚያከብር መልካም ነገሮችን ስናደርግ ሰይጣንን እኛን ለማጥፋት ለማሸነፍ አይችልም፣ ይቸገራል። ከህይወታችን ላይ ኃጢአተኝነትን፣ ዓለማዊ ምኞትን፣ የስጋ አምሮትን፣ ክፋትን ስናስወግድ ለእግዚአብሔር በመገዛት ስንኖር ዲያብሎስን ድል ማድረግ እንችላለን። ወገኔ ጸንቶ በመቃወም የዲያብሎስን ጥቃት ምናሸንፈው ጸንተን በመቃወም እንዴት? ለእግዚአብሔር በመገዛት። ለእግዚአብሔር እንዴት በመገዛት ነው የምንኖረው? ጽድቅን፣ የጽድቅ ጥሩር መልበስ። ማን ነው የጽድቅ ጥሩር? ክርስቶስ፣ የእግዚአብሔር ቃል የሆነው። ሰይጣን ለማጥቃት እንችላለን። የሰይጣን ፍላጻዎች ወደ ህይወታችሁ ሊገቡና ሊያሸንፉ የሚችሉት በኃጢአት ምክንያት ክፍተት ስንፈጥር ብቻ ነው። ይኸውላችሁ ሰይጣን በህይወታችን ውስጥ በጣም ሊዋጋና ፍላጻውን ወርውሮ ሊያጠቃን የሚችለው ይሄንን የጽድቅ ጥሩር ካለበት ነው። የጽድቅ ጥሩር ከህይወታችን ደግሞ የሚወገደው እንዴት ነው ሲባል ሊገባ የሚችል ሰይጣን ሊያሸንፍ የሚችል ኃጢአት ሊያሰራ የሚችል በተለያየ አቅጣጫ እንድንወድቅ የሚያደርገው እንዴት ነው ሲባል በኃጢአታችን ምክንያት ጸንተን ስንቆም፣ በኃጢአት ምክንያት ለሱ በር ስንከፍት ሰይጣን ክፍተቱን በሚፈጥርበት ጊዜ ብቻ ነው በእኛ ላይ ስራውን መስራት የምችለው እንጂ ያዕቆብ ለምናገረው ይሄ ነው። ጠብና ክርክር ከየት መጣ? ከምቾታችሁ አይደለም፣ ከምኞታችሁ አይደለም፣ የራሳችሁ ምቾት ከመፈለግ አይደለም። እነዚህ ማንነቶች ዲያብሎስን እንዳንቃወም ያደርጋል። ትዝላችኋል። ዲያብሎስ ትክክለኛ ይሄ ድምፅ ከፍ አድርጎ በመገሰጽ ዛሬ ቤተክርስቲያን፣ ኢትዮጵያ ቤተክርስቲያን ላይ ብዙ አይነት ስህተቶች አሉ። አብሶ በጸሎት ቡድን በጸሎት ግሩፕ ላይ ተብሎ የሚደረግ ሰይጣንን ወደ ጥልቅ ማውረድ ስልጣን የኛ አይደለም። እኛ ወገኖቼ ሰይጣንን ለመገሰጽ ዲያብሎስን ተቃወሙ ነው ያለው። እንደ በመኖር በህይወት ኃጢአተኝነትን በመተው እንቃወማለን። ከዚያስ ይርቃል። ኢየሱስ ለእግዚአብሔር በመገዛት የላከው ለአብ በመገዛት ዲያብሎስን ተቃወመ። ከዛስ ተወው ይላል። ከሱ ሸሸ። ምን? የእግዚአብሔር የቃሉን ኃይል የቃሉን ሰይፍ በማንሳት ነው የተቃወመው። ይህንን ማድረግ ግዴታ አለብን። ሌላው ደግሞ ሰይጣንን የምንቃወምበት የሰላም ወንጌል መጫማት አለብን። ይህንን ጳውሎስ እዚህ ጋር የሰላም ወንጌል ወይ የሰላም ጫማ ትክክለኛው ጫማው ምንድነው ሲባል እነዛ የሮም ወታደሮች የሚያደርጉት ጭቃውን፣ እሾሁን፣ ብዙ አይነት ነገሮች እግሮቻቸውን እንዳይጎዳ እነዛን ጫማን ትክክለኛ ጫማ አድርጎ በመሄድ ከስር ጉጠት አለ ጫማቸው የሚያደርጉት እነዛ ወታደሮች። ለምንድን ነው ሲባል በጭቃ በአዋራ የተለያዩ ነገር እንዳይጎዳ የመከላከል ኃይል አለው። እንደዛውም ይላል የሰላም ወንጌል ማለት የሰላም ወንጌል እውቀትን ለሌሎች የምናካፍለው የሰይጣን ጥቃት እንድናመልጥ ያደርጋል። ለሌላው የእግዚአብሔርን ቃል እውነት ለሌላው ስናካፍል የሰይጣን ጥቃት ልናመልጥ እንችላለን። ነገር ግን እምነታችን በንቀት የምናከብ ዝቅተኛ የሆነ ለክርስቶስ ወንጌል ለእውነት ዝቅተኛ የሆነ ማንነት ካለ ከሰይጣን ጥቃት ሌሎችን ማሸነፍ አንችልም። ስለዚህ የሰላም ወንጌል መያዝ አለብን። ሌላው የእምነት ጋሻ። ይሄ የእምነት ጋሻ በጣም የሚገርም ነገር፣ ሁለት አይነት የእምነት ጋሻ አለ። ትክክለኛ ከፊት ያለው ነገር ለመቃወም የሚችሉት ያ ጋሻ አለ። አይን አካባቢ ላይ ያለው እንደዛ አይነት ጥቂት ወታደሮች ሁለት አይነት ጋሻዎች ይጠቀሙ ነበረ። ምንድናቸው? እግረኞች ጦር በተጋጋለበት ቦታ ጦርነት በሚበዛበት አቅጣጫ ላይ አነስተኛ ጋሻ በእጃቸው ይይዛሉ። ሌላው ደግሞ በተጨማሪ ከተሞችን በሚወሩበት ጊዜ ከተማው ላይ የወረረውን ወታደር እንዳያገኛቸው ሁለንተናቸውን የሚሸፍነው ጋሻ ይጠቀማሉ። ጳውሎስ ይህንን ነው የሚናገረው ለአማኞች። ሁለንተናችሁን የእምነት ጋሻን አንሱ። ሁለንተናችን የእምነት ጋሻ ማን ነው ሲባል ክርስቶስ ነው። በሱ ተሸፍናችኋል፣ በሱ ተሸፍናችኋል። እሱን አንሱ ዲያብሎስን ለመቃወም። እሱን ደግሞ ለመቃወም ማንሳት ምንችለው መልበስ ምንችለው ትክክለኛ ህይወት ስንኖር ነው። የእምነት ጋሻ
የእምነት ጋሻ በውስጣችን እንዳይኖር የሚያደርጉ ነገሮች በውስጣችን ላይ እንዳይጨመሩ የሚያደርጉ ወገነ ትልቅ ጋሻ አስመልክቶ ብዙ ጊዜ ሰይጣን የሚወረውራቸው ፍላጻዎች ስለ እግዚአብሔር ስለ ድነታችን መዳናችን ራሱ ትክክል እርግጠኛ እንዳይደለ የሚያቀርበው የውሸት ያንን ለመከላከል የእምነት ጋሻ ልበሱ። ድኛለሁ፣ በሱ ድኛለሁ፣ በሞቱ ስራ ድኛለሁ በማለት መከላከል አለብን። የሚወረውራቸውን የእምነት ጋሻን አንሱ። ብዙ ጊዜ ይህንን ነው የምናገር። ድነታችንን ለእግዚአብሔር ፍቅር በእግዚአብሔር ፍቅር ላይ እንድንጠራጠር በድነታችን ላይ እንድንጠራጠር የምንሰጣቸው እነዚህ የእምነት መልእክት የእምነት ሐሳብን እንዳናደርግ የዕብራውያን መልእክት እምነት ያልታዩትን ነገሮችን በእርግጠኝነት መረዳት እንደሆነ ያስረዳል። ዕብራውያን ምዕራፍ 11 ላይ ይህንን ነው የምናገረው። እምነት ብንጠራጠርበት አይደለም። ድናቸዋል፣ አልዳንሽም እኮ እግዚአብሔር አልደረሰልህም፣ እንዲህ አልሆነልህም እያለ ጥርጣሬ በአእምሯችን ላይ ይረጫል። ሐሳቡን ሊያጠቃን ዲያብሎስ ያጠቃል። ስለዚህ የእሱን ጥቃት ለመቃወም ድኛለሁ። የእሱን ጥቃት ለመቃወም እግዚአብሔር ያደረገው በሐሳቡን ጥርጣሬ ከአእምሯችን ማወላወል ማስወገድ የእምነትን ጋሻ ማንሳት እንደዛ ነው የምንችለው። እንደገና ደግሞ በጣም የሚገርም ነገር የጥርጣሬ ወይም የኃጢአትን ፈተና ወደ ህይወታችን ያመጣል። ያንን የኃጢአትን ፈተና በሚያመጣ ጊዜ አስወግደን በእርግጠኝነት በእግዚአብሔር በመልካምነቱ ጸንተን በፍጹም መንገዱ መዳናችንን እየነገርን ከሰይጣን ጥቃት ማምለጥ የምንችልበትን ይህንን ነው። ይህን ትልቁን ጋሻ ጎን ጎን የሚቆም ወታደር ሁለንተናን የሚሸፍነው እሱን ለብሳችሁ አንሱ ይላል። ስለዚህ እንዴት ነው ዲያብሎስን መቃወም የምንችልበት? ሌላው እምነታችንን በመጠበቅ